ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ጎድ በሉ እንግዲህ ደስታ እንደዚህ ወርቅ ያለበሳት ማለት ነው። ግን አንዳንዴ የሰው ልጅ ስትናገር እዚህ ጋር ልጅ አላት ልጁ ቪዲዮ ያያል ማለት ነው። ቆሻሻ አንስተሽ ወርውሪ የምትለው ማለት ነው። አንተ ማና ባስኩነ ነው ቆሻሻ የምትለው አንተ እዚህ ወርቅ ስላለክ ነው እንዴ? አርቲ ወርቅ አይደለም አርቲፊሻል ነው ያረከው። ደግሞ ይኸው እንዴት እንደምትሆን እግዚአብሔርን ሩታ እኔ ከዚህ ጋር እኔ ሰላም ትክክል ነሽ አላልኩም። ትክክል አብርሽ በመምጣቱ እንደውም እንኳን አደረሰሽ ሲልሽ በሰላም መቀበል ነበረብሽ እንጂ እንደዚህ ማመናጨቅ ምናምን እንደዚህ መሆን የለብሽም። እሱንም ለማናደድ ብለሽም ቢሆን ልክ መሆን መስተካከል አለብሽ ብዬ ነው የማስበው። በቤቱ ነው እሱ በተከራየው ቤት ነው ወንድ ይዘሽ የመጣችው ማለት ነው። አንዳንዴ እንትን አትበሉ እና ይህን ቆሻሻ በማለቱ በጣም ነው ያስጠላኝ። የራሳችንን ልክ የሄርሜላን አክት ነው እያያዛችሁ የመጣችሁ ማለት ነው። ከሄርሜላ ምንም የተሻለ ከሄርሜላ በልጠት ነው ያገኘሁት ማለት ነው። እና የምታወሩት ነገር እዛ ጋር የሚወላው ሌላ፣ እዚህ ጋር የሚወላው ሌላ። ምንድን ነው ድራማ የምሰሩብን? ድራማ እየሰሩብን ነው እንዲ ያቺ ዛሬ በዛ ቪዲዮ ለቀቀች እንደዛ ስትሆን፣ አንቺ ደግሞ እንደዚህ ስትሆኝ ግን እኔ እንጃ ይሁን የፉክክል ደጅ ሳይዘጋ ያድላል ነው የሚባለው። አሁን ወልቅ ነው ይሄ ያሰለልሽ። እኔ እንደሚመስለኝ ግን አርቲፊሻል ነገር መሰለኝ። ወልቅ ሳይከፈት ነው እንዲህ እንትን የሚታሰረው። እና በሚገርም ሁኔታ አብርሽ በጣም ተናዷል። ዛሬ ሐኪም ቤት ገብቶ ማደሩ አይቀርም ማለት ነው። ቢሆንም ግን ዛሬ ነው መሰለኝ ትናንት ነው ልደቷ። ልደቷ ቆይቶ የለም እንዲ የቆየ ቪዲዮ ነው ለነገሩ የሚለቁልን እንጂ ልደቷ ከትናንት ወዳ ነው ምናምን መሰለኝ። እና በጣም በሚገርም ሁኔታ እንዴቱ አውቃ እኮ ነው ደውላ ና ብለው ይህንን እንዲያይ ፈልጋ ነው እንጂ ዝም ብላ አይደለም። ሳይድ ለምን ሳትደውል መጣህ? ድራማችሁን አትስሩብን ባካችሁ። ታስታውቃላችሁ እኮ እንደዚህ እንሁን እንደዚህ እንባባል እየተባባላችሁ ማለት ነው። እኔ እንደው ከውጭ ስታይጂ ወይ አሜሪካ ስገቢ፣ አሜሪካ ደግሞ ተከልክሏል። አትንትል አትበሉ። እንደው ሚዲያ የማንከታተል መሰላችሁ እንዲ? እድሜ ለትራምፕ ማለት ነው። ዘግቶታል ኤምባሲ ከ21 በፈረንጆች 21 አሁን ስንት ነው? አሁን እኮ በእነሱ ራሱ 4 ገብቷል። በ21 ነው የኢትዮጵያ የአሜሪካ ኤምባሲ የተዘጋው። እንኳን ለእኛ ሀገር ቀልቶ ለሌሎቹም ሀገር ተዘግቷል። ዜና ገብተሽ አንብቢ። እንኳን የአሜሪካን እንትልም ይዞሽ አይሄድም ማለት ነው። ተዘግቷል፣ ተከልክሏል። በዛ ላይ መኖሪያ ፈቃድ አይሰጥም። እንዴት ነው ለአንቺ አዲሱ ህግ ሊያወጣልሽ ነው ትራምፕ? ለአንቺ አዲስ ህግ ነው። ይህንን እንኳን የሚያውቅ የለም ብላችሁ አሜሪካ ልከድ ነው እንትን ልትል ነው። ይህንን ሚዲያ ማና የመሰላችሁ እንዲሁ ይህ አሜሪካ ማለት ዝም ብሎ ነው እንደሚከድበት ነው። ለእናንተ የተከፈተ ነው። እንኳን 5 ዓመት ተህድ አሜሪካ 5 ዓመቱ ነው። ስንት ዓመት የኖሩትን ቤተሰቦቻቸውን አልወሰዱ። እንኳን አንቺም ማለት ነው። ዝም ብሎ ሲጫወትብሽ አሜሪካ ውስጥ ያለው እንዴት ያደረግሻለሁ እንደዚህ ሀገርሽ ላይ ምናተሽ እንዲህ አምሮብሽ የምትኖሪው ሀገርሽ ላይ ነው። ለማንኛውም የሚያንቀባልልሽ ይሄ ሁሉ አብርሽ ነው እንጂ ይሄ አይደለም። ልብሳቸው ራሱ አንድ አይነት ለብሰው የሚመጡት በቃ እየተዋዋሱም ይመስለኛል አንዳንዴ። እና በጣም የሚገርም ነገር አንድ አይነት አበባ አንድ አይነት እንትን። እኔ እያናደደኝ ይህን ቆሻሻ ጣይ ወደዛ አውጥተሽ ምናምን ሲል ማለት ነው። ቆሻሻማ አንተ ነው ከሰው ቤት መተህ ቁጭ አልከው። ቆሻሻነት ክንመታመንከው አንተ እኮ ከውጭ ውጭ የመጣህ ተሆነ ውጭ ውቴል እንትል ብለህ ፍቅረኛ የዛሬ ልደቷ ነው ብለህ ከዛ ነው እንጂ መጋበዝ ያለብህ ከቤት መተህ አይደለም። እንደውም እንኳን ተውጭ የመጣህ ከምንም የመጣህ አትመስልም። የእሷን እንትሉ ወስደህ አልገህላት ነው እንጂ በምንም ታምር አንተ ገዝተህ አይደለም። ስለዚህ ስገዛም አላየንህም። ከሰው ቤት መተህ አይደለም የምታረግላት። ውጭ የመጣ እኮ ስንት ፕሮግራም አዘጋጅቶ
ነው የፍቅረኛውን ልደት የሚያከብረው። እንኳን አንተ ቀርቶ ከውጭ መጣህ ያልከው አብርሽ በፊት ሲያዘጋጅላት ልደቷን በሙዚቃ ነበር ከውጭ አዘጋጀላት ማለት ነው። ቤት እንኳን አይደለም። ስለዚህ ውሸት አታስመስሉ ማለት ነው። ሩታ ማስመሰለሽ ይበቃሻል ማለት ነው። ማስመሰላችሁ ደግሞ አንተ እንኳን ከአሜሪካ ከመርካቶ የመጣህ አትመስልም። ሴታ ሴት ነገር ነህ። ወንድ ብትሆን ኑሮ ከወንድ ከተከራየው ቤት ከሴት ቤት አትመጣም ነበር። ይሄንንም ማወቅ አለብህ። አራስ ነች ምናምን እንዳትሉ እየተሽከረከረች አይደል እንዲሚ አገር ለአገር ማለት ልጇን ጥላ ነው ስንት ቦታ ስትሄድ የምናያት። ስለዚህ ይሄ አሁን የምትወዷቱ በሙሉ እንትል እንዳትሉ፣ እንደዚህ አትበሉ። ለምን እኔ ሩታን ጠርቻት አይደለም፣ ግን ትክክለኛውን ነገር ስንናገር እሱ ታለው እሱ ከአሜሪካ ተመጣ ከቤት ማዘጋጀት የለበትም። በሚገርማችሁ ሁኔታ ከቤት መሆን የለበትም ይሄ ነገር ማለት ነው። እንደዚህም መንበላጠጥ የለበትም። ይሄን ቆሻሻ አውጥተሽ ጣይ። ቤቱ እኮ ነው። ከቤቱ ከገዛው ሶፋ ላይ አይደል እንዴ የተዘፈዘፍከው? ከሱ ቤት አይደል እንዴ የተዘፈዘፍከው? ከሱ ቤት አይደል እንዴ ምግብ ልትበላ የተዘጋጀው? እንዴ ምን ማለትህ ነው? አረ ምከሉት እነ ቢኒ ምናምን የምትባሉት ከማን ቤት መጥቶ ነው? እነ ፈረንጆ ምናምን የምትባሉ ምከሉት። ከሱ ሶፋ ላይ ይሄ ሁሉ እኮ እሱ የገዛው ነው። አንተ የገዛው ነው እንዴ? አንተ ምንም ይችን አበባ እዛች እንትል ጋር ቀንጠስ ቀንጠስ አልገህ ትመጣለህ። በቃ እንትላልክ የራሷን እንትላልገላት ማለት ነው። ለማንኛውም እኔ ላነጋገር ለከት ቢኖርህ ማለት ነው። ይሄ ነገር በኋላ ተለያይተው ለማይለያዩ ለልጅሽ የምታስተላልፊውን ነገር አንቺም እያወቅ አንተም እያወቅ አንተም እዛች ሄርሜላ ጋር የምትለጣጠፈውን ነገር አቁመ ቤትህ የምታቆም ይሻላል። ደግሞ ነገ ሌላ ነገር ታያላችሁ፣ እንደው ታያላችሁ። ነገ ደግሞ አካብርሽ ጋር እና ኧረ ሩታ በዛሽው መሰለኝ ከሄርሜላ በዛሽ ቁጭ አልሽ። ውይ ስማ አንቺ እኮ ልትሻለች እኮ ሌጤ ነች፣ ሌጤጤ ለጣጤ ነች። ሄዳ የምትለጣጠፍ እሷን ሆንሽ እኮ እንዴ! የሆዳችንን እናውላ። ልጁን አስተኝታችሁ አልጋ ውስጥ አትገቡም እንዴ? ሰደብ ምን እዚህ አብርሽ የገዛው ሶፋ ላይ ምን የሆድሽን ታወሪያለሽ? ሁሉም እኮ የአብርሽ ዕቃ ነው ያለው አይደል እንዴ?